ሰላም ይብዛላችሁ የባራቴክ ቤተሰቦች እንዴት አላችሁ? ተስፋ ነኝ። ዛሬ በአዲስ ዩኤስዲቲ ልንሰራ በምንችልበት ሳይት ተገናኝተናል። ከሁሉ አስቀድሜ ለባራቴክ አዲስ ከሆናችሁ ይህን ቪዲዮ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን ኦል በማድረግ ቤተሰብ እንድትሆኑ የከበረ ግብዣዬ ሲሆን የዚህንም ሳይት ሊንክ ዲስክሪፕሽን ቦክስ ላይ ቁጭ አድርጌያለሁ። ለመመዝገብ ሊንኩን ስትጫኑት እንደዚህ ነው የሚከፍትላችሁ። በቀላሉ ትመጡና እዚች ጋር ኢሜይላችሁን ታስገባላችሁ። የራሳችሁን ሎጊን ፓስወርድ ታስገባላችሁ። ከላይ ያስገባችሁትን ፓስወርድ እዚህ ጋር ድጋሚ ታስገቡና ሬጂስተር የምትለውን በመጫን ምዝገባችሁን አጠናቃችሁ ወደ ዳሽቦርድ ትገባላችሁ። ልክ ምዝገባችሁን አጠናቃችሁ ወደ ዳሽቦርዱ ስትገቡ እንደዚህ አይነት ሬጂስተር ሰክሰስ መሆኑንና ማስታወቂያ ተከታታይ ታገኛላችሁ። እሱን አንባችሁ እንደጨረሳችሁ ይሄን ይመስላል ዳሽቦርዱ ሲከፍት። እዚህ ጋር እንደምታዩት 0 ዩኤስዲቲ 0 ባላንስ ነው ያለኝ ማለት ነው። ስለዚህ ወረድ ስንል ደግሞ እዚህ ጋር የተለያዩ ሰዎች ሬጂስተር አድርገው ክሪፕቶ ከረንሲዎች ደግሞ ዋጋቸው እንዲሁም ደግሞ ከተለያዩ ካምፓኒዎች ጋር የሚሰራውን እናያለን። ስለዚህ ስንት ኢንቨስት ብናደርግ በቀላሉ ብር መስራት እንችላለን የሚለውን ለማየት ቪአይፒ የምትለው ነው የምንጫነው። እዚህ ጋር ስፒዲየም 0 ነው፣ ሪቻርጅም 0 ነው። ቪአይፒ 1 ሌቨል 1 ላይ ከፈለግን ከ15 እስከ 80 ዩኤስዲቲ ዲፖዚት በማድረግ 15% ለ18 ቀን እናገኛለን። ሁለተኛው ሌቭል ከ80 እስከ 200 ዩኤስዲቲ ዲፖዚት በማድረግ በየቀኑ 16% ለ21 ቀን እናገኛለን። ሶስተኛው ሌቭል ደግሞ ከ200 እስከ 500 ዩኤስዲቲ ዲፖዚት እናደርግና 17% ለ24 ቀን እናገኛለን። እንደዚህ እያልን ስንሄድ የዚህ ሳይት የመጨረሻውና ከፍተኛው 11 ወይ ደግሞ ሌቭል 10 ሲሆን ከ50 ሺህ እስከ 1 ሚሊዮን ኢንቨስት በማድረግ 28% በየቀኑ ወጪ ማድረግ እንችላለን። አስተውሉልኝ፣ I am not a financial advisor። እኔ የፋይናንስ አማካሪ አይደለም። ግን ሌቭል 1 ላይ 15 ዩኤስዲቲ ዲፖዚት አድርጌ የእሱን ደግሞ 15% ወጪ ላድርግ። ዲፖዚት ለማድረግ ሆም ጋር ተመልሼ እመጣለሁኝ። ልክ ሆም ጋር ከመጣሁ በኋላ እዚህ ጋር እንደምታዩት ሪቻርጅ የምትላለች እሷን አንዴ ይጫናታል። ልክ እሷን ስጫናት በዩኤስዲቲ ቢፕ20 በቢኤንቢ ዩኤስዲቲ ቲአርሲ20 ቲአርኤክስ እና ዩኤስዲሲ ቢፕ20 ሪቻርጅ ላደረግባቸው ምችል አማራጮች ሲሆኑ እኔ ግን አሁን ማድረገው በዩኤስዲቲ ቢፕ20 ስለሆነ እሷን አንዴ ይጫናታል። ልክ እሷን ስጫናት ዋሌት አድሬስ እዚህ ጋር ጀነሬት ያደርግልኛል። ኮፒልና ወደ ባይናንስ ወይ ወደ ኩኮይን ሄጄ የሚጠበቅብኝን 15 ዩኤስዲቲ ዲፖዚት አድርጌ እመጣና ሪቻርጅ ኮምፕሊትድ የምትለውን እጫናለሁ። እስከዛው ግን እናንተ ላይክ፣ ሰብስክራይብ እያደረጋችሁ ማሳብን ማስተያየትም ካላችሁ ኮመንት ላይ እየጻፋችሁ ጠብቁኝ። ሪቻርጅ አድርጌ ተመልሼ መጥቻለሁ። ይኸው እዚህ ጋር እንደምታዩት ቶታል አሴቴ 15 ዩኤስዲቲ ነው። ስለዚህ እዚች ጋር ማይኒንግ ፑል አለች፣ እሷን ነው የምንገዛባት። እዚህ ጋር ይኸው ማይኒንግ ፑሌ 15 ጊጋሃርዝ ፐር ሰከንድ ይሆናል። ምን እንላለን እዚህ ጋር ኢምፕሩቭ ምን እናደርጋለን? ኮምፒውቲንግ ፓወር። ስለዚህ ሪቻርጅ ስላደረግን በ15 ይኸው እዚህ ጋር እንደምታዩት ዴይሊ ኢንካሜ 2.26 ወይ ደግሞ 2.25 ሆኗል ማለት ነው። ስለዚህ እዚህ ጋር ካን ኮሌክት የምትለዋ ስንት ነው? 2.25 ኮሌክት ማድረግ እችላለሁ። ሰክሰስ ሆኗል ማለት ነው። ስለዚህ እሱን ደግሞ ኮሌክት ያደረኩትን ወጪ ደግሞ ለማድረግ ተመልሰን ሆም ጋር ከመጣን በኋላ ምንድነው የምናደርገው? ዊዝድሮ የምትላለች እሷን እንጫናታለን። እሱን ከማድረጋችን በፊት ግን ፓስወርድ ሴት እንድናደርግ ይጠይቀናል። ፓስወርዳችንን ሴት እናደርጋለን። አሁን ፓስወርዳችንን ሴት አድርገናል፣ ኮንፊርም እንለዋለን። ከዛ ምን ይለናል? ሰክሰስ ይለናል። ይህንን ካለም በኋላ ከፈለግን በዩኤስዲቲ ቢፕ20 ካልሆነም ደግሞ በዩኤስዲቲ ቲአርሲ20 ወጪ ማድረግ እንችላለን። እዚች ጋር አድራሻችንን ከባይቤት እናመጣለን። ኢሜይላችን አለ። ዊዝድሮ አማውንት የምትለው ዋጋ እዚች ጋር ስንት እንጽፋለን? 2.25 ሬጂስተር ስናደርግ ሳይሆን አሁን ያስገባነውን ሴኩሪቲ ፓስወርድ እናስገባና ኮንፊርም እንለው። አሁን ወደ ባይቤት እንሄድና ዩኤስዲቲ ቢፕ20 ዋሌቴን ይዤ ልምጣ። ላይክ እያደረግን እንደምትመለከቱት ወደ ባይቤት መተናል። 30.38 ነው ባላንሳችን። ዲፖዚት የምትለውን እዚች ጋር እንመጣና እንጫናታለን። ከዛ በኋላ ዲፖዚት ክሪፕቶ የምትለውን ነው የምንመርጥለት። ከዛ ዩኤስዲቲን እንመርጥለታለን። ኔትወርካችን ቅድም እንዳልኳችሁ ቢፕ20 ነው የሚሆነው። እሱን እንመርጥለታለን። ልክ ቢፕ20 እንደመረጥን ምን ይለናል? ዋሌት ጀነሬት ያደረግልንና እሷን ኮፒ እናረጋታለን። እዚች ጋር መተን እዚች ጋር ልክ ኮፒ ስናደረግ ከላይ እንዳያችሁት ኮፒ ሰክሰስፉል ብሎናል። ልክ ይህንን ካለም በኋላ ቀጥታ ወደ ዌብሳይቱ ተመልሰን እንመጣና ፕሊስ ኢንተር ኦር ሎንግ ፕረስ ቱ ፔስት የምትለው ዋጋ ፔስት እናደርጋለን። አሁን የሚጠበቅብንን ሁሉ አሟልተናል። 2.25 ዩኤስዲቲ በምን
በዩኤስዲቲ ቢትዊን ወጪ ለማድረግ ኮንፊርም የምትለውን ነው የምንጫናት። ልክ እሷን ስንጫናት እዚህ ጋር እንደምትመለከቱት ዊዝድሮ ሰክሰስ ብሎናል። ይህንን ካለን ከ2 እስከ 3 ደቂቃ ሊወስድበት ይችላል። እስከዛው ግን ሌላው ደግሞ ከዚህ ሳይት ገንዘብ ልንሰራ የምንችለው በምንድን ነው ካልን ቲም ማደራጀት እንችላለን። እዚህ ጋር ኢንቫይት የምትለውን አንዴ ስንጫናት የራሳችን ዩኒክ ሊንክ አለ። እሷን ኮፒ እናደርግና በተለያዩ ሶሻል ሚዲያዎች ሼር በማድረግ በእኛ ሊንክ ገብተው ኢንቨስት ሲያደርጉ እዚች ጋር እንደምታዩት ቲም ምትለዋለች ይደራጃል ማለት ነው። ሌቭል 1 ላይ ሌቭል 2 ላይ እና ሌቭል 3 ላይ ዲስትሪቢዩት ይሆናል። ለዛም እንዲረዳችሁ ደግሞ ሊንክ ዲስክሪፕሽን ቦክስ ላይ ቁጭ አድርጌላችኋለሁ። አሁን ከዚህ ሳይት ወጪ ያደረግነው ብር ወደ ዋሌታችን ገብቷል አልገባም የሚለውን ለማረጋገጥ ወደ ባይቢት መተናል። ከነበርንበት ጋር ባክ እንላለን። አሁንም 30.38 ነው፣ እስካሁን አልገባም። ግን እዚህ ጋር እንደምታዩት ዩ ሃቭ ዋን ዲፖዚት ሪኩዌስት ፔንዲንግ ኮንፊርሜሽን ምትላለች። እሷን ስንጫናት እዚህ ጋር እንደምትመለከቱት 2.25 ዩኤስዲቲ ፔንዲንግ ብለዋል። ስለዚህ ይሄ ሳይት እንደሚከፍል ሊያረጋግጥልን የሚችለው ይሄ ብር ሲገባ ስለሆነ እስከሚገባ ሪፍሬሽ እያደረግን እንጠብቃለን። እስከዛው እናንተ ላይክ ሰብስክራይብ እያደረጋችሁ ጠብቁ። ከላይ እንደምትመለከቱት እንግዲህ ዲፖዚት ኮንፊርምድ ብሎናል። አንዴ ሪፍሬሽ ብናደርገው 2.25 ሰክሲድድ ብሎናል። እዚህ ጋር እንደምታዩት 2.25 ዩኤስዲቲ ተቀብያለሁኝ ማለት ነው። ከዛ አሁን ምንድን የምናደርገው ባክ እንልና ሪፍሬሽ ስናደርገው 30 የነበረው 32.65 ሆኗል። ስለዚህ ይሄ ሳይት ዛሬ ላይ እንደሚከፍል ከነ ፔመንት ፕሩፉ ሰርችላችኋለሁ። ለባራቴክ አዲስ ከሆናችሁ ላይክ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ እያልኩ ምን ለየው ተስፋ ነበርኩ። በያላችሁበት ቸሩ መድኃኔዓለም ሰላም እና ጤና ያብዛላችሁ እያልኩኝ ደህና ቆዩልኝ። ቻው